በቪዲዮዎቻችሁ ላይ የማስታወቂያ ገቢን ቶሎ እንዴት ማግኘት እንደምትችሉ በዚህ ቪዲዮ አሳያችኋለሁ። በመጀመሪያ ቻናላችሁ ምን ላይ እንዲያተኮር እንደምትፈልጉ ለይታችሁ ወቁ። ይህንን ውሳኔ ስትወስኑ አስተውላችሁ እንድትወስኑ መክራለሁ። የምታገኙት ገቢና የእድገታችሁ መጠን የሚወሰነው በምርጫችሁ ላይ ስለሆነ። በተጨማሪም በዩቲዩብ ላይ ከፍተኛ የማስታወቂያ ገቢ የሚያስገኙ ርዕሶች አሉ። በእነሱ ላይ ተመስርታችሁ ብትሰሩ ቻናላችሁ ሞኔታይዝ ከተደረገ በኋላ ከፍተኛ ገቢን ማስገባት ትችላላችሁ። እኔ በግሌ አስተማሪ ነገሮችን ለመልቀቅ ነው የመረጥኩት። ይህንን ውሳኔ እንደወስን ያደረጉኝ ጥቂት ምክንያቶች አሉ። አንደኛው በዩቲዩብ ላይ ከፍተኛ ከሚታዩ ርዕሰ ጉዳዮች ውስጥ አንዱ ስለሆነ ነው። ሁለተኛው ምክንያቴ ደግሞ ሲፒኤማቸው በጣም ከፍተኛ ስለሆነ ነው። ሲፒኤም ማለት በ1000 ቪው የሚከፈለን የማስታወቂያ ገቢ ማለት ነው። እንዲሁም ደግሞ በርዕሰ ጉዳዩ ላይ የተሻለ እውቀት ስላለኝ ለሰዎችም ይህንን እውቀቴን ማጋራት እችላለሁ ብዬ ስላሰብኩ ነው። ሌላ ግምት ውስጥ ማስገባት ያለባችሁ ነገር የምትለቋቸው ቪዲዮዎች ኤቨርግሪን ኮንተንት በሚባሉ ዘርፍ ውስጥ እንደሚመደቡ ማረጋገጥ ነው። ኤቨርግሪን ኮንተንት ማለት መቼም ሊሞቱ የማይችሉ ቪዲዮዎች ሲሆኑ ከጊዜያቶች በኋላም ብዙ ቪው እያገኙ የሚሄዱ ኮንተንቶች ናቸው። አስተማሪ ቪዲዮዎች ኤቨርግሪን ኮንተንት ውስጥ ሊካተቱ ይችላሉ። አሁን ለምሳሌ ከረባት እንዴት ነው የሚታሰረው የሚል ቪዲዮ ካያችሁ ያ ቪዲዮ መቼም ሊሞት አይችልም። ምክንያቱም ከረባት አስተሳሰር የማያውቁ ብዙ ሰዎች ስላሉ ያንን ቪዲዮ እየመጡ ይመለከቱታል ማለት ነው። ስለዚህም የቻናላችሁ ርዕሰ ጉዳይ ስትመርጡ እነዚህ ነገሮች ከግምት ውስጥ እንድታስገቡ መክራቸዋለሁ። ከዚህ ሁሉ በላይ ግን ምን አይነት ተመልካቾች እንዲኖራችሁ እንደምትፈልጉ ለይታችሁ ልታውቁ ይገባል። እድሜ፣ ጾታ፣ ስራና ፍላጎት ግምት ውስጥ መግባት ያለባቸው በጣም አስፈላጊ የሆኑ ነገሮች ናቸው። ለራሴ ቻናል ከ20 እስከ 40 ዓመት ያሉ ሰዎችን በራሳቸው ህይወት ላይ ለውጥ እንዲያዩ ለማስተማር ነበር የፈለግኩት። የዩቲዩብ አናሊቲክሱንም ስመለከት እስካሁን ያደረግኩት ነገር ስኬታማ ሆኗል። የቻናላችሁ ርዕሰ ጉዳይ ላይ፣ ተመልካቾች ላይና እናንተ መስራት የምትፈልጉትን አይነት ቪዲዮ ላይ በተመሰረተ የጻፋችሁትን ነገር እንዳለ አስቀምጡት። ቪዲዮዎች መስራት ስትጀምሩ የጻፋችሁትን ነገር በማስታወስ ነገሮችን በቀላሉ መፈጸም ትችላላችሁ። ይህንን ከፈጸማችሁ በኋላ ወደ ስቴፕ 2 እናልፋለን ማለት ነው። ስቴፕ 2 ደግሞ ምንድነው? ቫይራል ሊወጡ የሚችሉ ሀሳቦችን በቪዲዮ መልክ መስራት። ቫይራል ቪዲዮ መስራት በጣም ከባድ ነው ብላችሁ ኮምፕሌን ከማድረጋችሁ በፊት የሚያስፈልገውን ነገር በደንብ ወቁና በዛ ዙሪያ ቪዲዮ መስራት ጀምሩ። በጣም ሊታዩ የሚችሉ ቪዲዮዎችን ለማምጣት 3 ስትራቴጂዎችን ለራሴ ቪዲዮዎች እጠቀማለሁ። የመጀመሪያው ቻናላችሁ ርዕሰ ጉዳይ ላይ በመመስረት በጣም እብድ የሚባል ሀሳብን ማስቀመጥ ነው። ተመልካቾች ያንን ቪዲዮ ነክተው ማየት እስኪፈልጉ ድረስ እንዴት የሚል ጥያቄን የሚጭር ሀሳብ መሆን አለበት። ለምሳሌ ያህል በራሴ ቻናል ላይ ለ2 ወር ብቻ ዝም ብላችሁ ሞክሩት የሚል ቪዲዮ ለቅቄ ነበር። ይህም ደግሞ ተመልካቾቼ ላይ ምን ማለት ፈልጎ ነው የሚል ጥያቄን እንዲያነሱ ያደርጋቸዋል። ያንን መልስ ፍለጋ ቪዲዮን ክሊክ ያደርጋሉ ማለት ነው። ይህንን ስትራቴጂ ቻናሌ ላይ በደንብ ተጠቅሜያለሁ፣ በደንብም ስኬታማ አድርጎኛል። ሁለተኛው መንገድ ደግሞ ሪሰርች ታብን በመጠቀም የምታገኙት የቪዲዮ ሀሳብ ነው። ሪሰርች ታቡም የሚገኘው ዩቲዩብ ስቱዲዮስ ላይ ነው። ተመልካቾቻችሁ ምን አይነት ቪዲዮ ማየት እንደሚፈልጉ ከሪሰርች ታቡ ላይ በማየት እናንተም እንደዚህ አይነት ቪዲዮ ክሬት ማድረግ ትችላላችሁ። አሁን የጠራኋቸው ሁለቱ መንገዶች ለእናንተ የማይሆኑ ከሆነ ሶስተኛው ስትራቴጂ ተጠቀሙ። ጉግል ላይ ወይም ደግሞ ቻት ጂፒቲን ምን አይነት ቪዲዮ ይታይልኛል ብላችሁ መጠየቅ ነው። ከምታገኙትም መልሶች መካከል አንዱን መርጣችሁ አሪፍ ቪዲዮ መስራት። አሁን ላይ ሰብስክራይበር ባይኖራችሁም ከትንሽ ጊዜ በኋላ ብዙ ሰብስክራይበሮች ይኖራቸዋል። የዩቲዩብ አልጎሪዝም የሚሰራው የእናንተን ቪዲዮ ለሰብስክራይበሮቻችሁ መጀመሪያ በመበተን ነው። ሰብስክራይበሮቻችሁ ቪዲዮን ነክተውት ለረጅም ደቂቃ ካዩት ያንን ቪዲዮ ይወስድና ለብዙ ኦዲየንስ ይለቀዋል። ከዛም የእናንተ ቻናል ማደግ ይጀምራል ማለት ነው። ለእያንዳንዱ ቪዲዮ አይዲያ ስታስቡ ራሳችሁን እንደ ተመልካች አድርጋችሁ ማሰብ ነው። ይህንን ቪዲዮ እኔ ተመልካች ብሆን ከፍቼ ያየው ነበር? አዎ ከሆነ ያንን ቪዲዮ ስሩት። ሰብስክራይበሮቻችሁ አብዛኛውን የቪዲዮ ፖርሽን ማየት አለባቸው። እንዳለመታደል ሆኖ ቶሎ ሞኔታይዝ መሆን ከፈለጋችሁ ጥራትና ብዛት በእኩል ሰዓት ማምጣት አለባችሁ። ጥሩ ኤዲቲንግ፣ የድምጻችሁ ጥራት እና አላስፈላጊ ነገሮችን ቆርጦ ማውጣት። ስፔሻሊ ኢንትሮአችሁ ላይ አላስፈላጊ ነገሮችን ቆርጣችሁ ማውጣት አለባችሁ። አብዛኛው ጊዜ ዩቲዩበሮች የሚጀምሩበት መንገድ በጣም ስህተት ነው። ሰላም ተመልካቾቻችን፣ እንኳን ወደዚህ ቻናል በሰላም መጣችሁ። እንትና እባላለሁ። አሁን ወደምነግራችሁ ነገር ከመግባቴ በፊት ላይክ፣ ሼር፣ ሰብስክራይብ ይህን ሁሉ እስኪሉ ድረስ ሰዎች ማየታቸውን አቁመዋል። ታይትል እና ተምኔላችሁ ላይ የተጻፈውን ነገር ቶሎ ብላችሁ ዲሊቨር ለማድረግ ሞክሩ። ወደ ገደለው ግቡ እያልኳችሁ ነው። ይህንን ካላረጋችሁ ኦዲየንስ ሪቴንሽናችሁ በጣም የተመታ ነው የሚሆነው። የተመታ ከሆነ ደግሞ ዩቲዩብ ሬኮመንድ አያደርግላችሁ ማለት ነው። ስለዚህ ከዚህ ባህሪ ተሰብሰቡ። የመጨረሻው ምክር የሚሆነው ደግሞ ቻናላችሁን ፕሮሞት ማድረግ ነው። 0 ሰብስክራይበር ካላችሁ ይህ ነጥብ በጣም ወሳኝ የሆነ ነጥብ ነው። ቅድም እንዳወራችሁ የእናንተን ቪዲዮ ጥሩ መሆናቸውና አለመሆናቸውን ለመፈተሽ ዩቲዩብ የሆነ ያህል ሰብስክራይበሮችን ይፈልጋል። እነዛ ትንሽ ሰብስክራይበሮች ቪዲዮአችሁን ከወደዱት ለሰፊ ተመልካቾች ያንን ቪዲዮ ሬኮመንድ ማድረጉን ይቀጥላል ማለት ነው። ስለዚህ ማድረግ የምትችሉት ነገር በሌሎች ሰዎች ኮሚኒቲ ላይ ፖስት እንዲያደርጉላችሁ መጠየቅ ወይም ደግሞ ለዛ ፕሮሞሽን መክፈል ነው። ወይም ደግሞ አለ አይደለ ቤተሰቦቻችሁን ሰብስክራይብ ያስደረጋችሁ በእነሱ ስልክ ቁጭ ብላችሁ ቪዲዮአችሁን ተመልከቱ። ምንም ነገር ይሁን ብቻ ቶሎ ተስፋ አትቁረጡ። በ30 ቀን ሞኔታይዝ ካልተደረጋችሁ በ60 ቀን ሞኔታይዝ ልትደረጉ ትችላላችሁ። እናንተ ብቻ አሁን ያልኳችሁን ነገር በትክክል ለመተግበር ሞክሩ። ሌላው ቀስ እያለ